ክብር ሁሉ ለጌታ ለኢየሱስ ክርስቶስ ይሁን። እንደምን ሰነበታችሁ የተወደዳችሁ ቅዱሳን? ሰላም ለእናንተ ይሁን። የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር አምላኬን እጅግ አድርጌ አመሰግናለሁኝ። እንኳን ለጌታችን ለኢየሱስ ክርስቶስ የልደት በዓልና ለ2026 ዓመተ ምህረት በአውሮፓና በአሜሪካን ሀገር ያላችሁ እንኳን አደረሳችሁ ማለት እፈልጋለሁ። በኢትዮጵያ ለ2018 ለጌታችን ለኢየሱስ ክርስቶስ የልደት በዓል እንኳን አደረሳችሁ ማለት እፈልጋለሁኝ። ዛሬ ደግሞ በጌታ ቸርነትና በጌታ ምሕረት ወደፊታችሁ መጥቻለሁ። የጀመርነውን ትምህርት ዛሬም እንቀጥላለን። እየተማርን ያለነው ትምህርት እስራኤል ትድናለችን የሚል አዎ የሚል ርዕስ ጀምረናል። በሮሜ ምዕራፍ 9 ምዕራፍ 10 እና ምዕራፍ 11 ላይ ያለውን ሐሳብ ክፍሉ ስለ እስራኤል ስለሚናገር ነው እንጂ ሰው የሚድነው በእምነት እንደሆነ በደንብ በጥልቀት በስፋት እየተማርን ነው። ክፍሉ የሚናገረው እንግዲህ ሮሜ ምዕራፍ 9 እስከ ምዕራፍ 11 ድረስ በእምነት ስለመዳን ነው የሚናገረው። ነገር ግን እስራኤላውያን እኛ በእምነት ሳይሆን በሕጉ በኩል ነው የምንድነው፣ እምነት አያስፈልገንም ሲሉ እንመለከታለን። ሕጉ ራሱ በሕጉ መዳን አትችሉም፣ መዳን የምትችሉት በእምነት ነው ብሎ ራሱ የያዙት መጽሐፍ ሲነግራቸው እንመለከታለን። ሐዋርያ ጳውሎስ አዲስ ኪዳን ባልተጻፈበት ዘመን ሰው የሚድነው በእምነት ነው፣ በእምነት ደግሞ መዳኑን ደግሞ የያዛችሁት 39ኙ መጽሐፍ እርሱ በእምነት ስለ መዳን ነው የሚናገረው ብሎ ባለፈው ያነሳነው ሐሳብ ዘዳግም ምዕራፍ 30 ቁጥር 11 እስከ 15 ያለውን ክፍል ከሮሜ ምዕራፍ 10 ቁጥር 4 ጀምሮ እስከ 15 ያለውን ክፍል ለማየት ሞክረናል። ለመግቢያ ያህል እሱን ማንሳት ይኖርብናል የሚቀጥለውን ለመመልከት። እንግዲህ በእምነት ስለ መዳን እየነገራቸው ያለው የብሉይ ኪዳንን መጽሐፍ አንስቶ ነው። ምክንያቱም አዲስ ኪዳን ስላልተጻፈ ምን ይላቸዋል? ዘዳግም ምዕራፍ 30 ቁጥር 11 እስከ 15 ያለውን አነባለሁ። እኔ ዛሬ የማዝህ ይህች ትእዛዝ ከባድ አይደለችም፣ ከአንተም የራቀች አይደለችም። ሰምተን እናደርጋት ዘንድ ስለ እኛ ወደ ሰማይ ወጥቶ እርሷን የሚያመጣልን ማን ነው እንዳትል በሰማይ አይደለችም። መሄድም መልፋትም መሮጥም አይጠበቅብህም፣ በሰማይ አይደለችም። ሰምተን እናደርጋት ዘንድ ስለ እኛ ባህሩን ተሻግሮ እርሷን የሚያመጣልን ማን ነው እንዳትል ከባህር ማዶም አይደለችም። ነገር ግን ታደርገው ዘንድ ቃሉ በአፍህና በልብህ ውስጥ ለአንተ እጅግ ቅርብ ነው። ተመልከቱ፣ ዛሬ በፊትህ ሕይወትና መልካምን ሞትን ክፋትንም አኖሬአለሁ ይላል። አያችሁ፣ ምንድን ነው የሚለው? ሰማይ ላይ ሄዶ የሚያመጣልን ማን ነው? አደርጋት ዘንድ እፈልጋለሁ። ሰማይ ቤት ሄዶ ቢያመጣልኝ፣ ሰማይ ቤት አይደለችም። ባህሩን ተሻግሮ ሄዶ የሚያመጣልኝ ማን ነው? አደርጋት ዘንድ እፈልጋለሁ ለምትል ከባህር ማዶም አይደለችም። የት ናት ያለችው? በአፍህና በልብህ ቅርብ ነው። ስለዚህ ምንድን ነው ሂደህ የምትለፋው የምታመጣው የምትሰራው የምትታገለው ነገር አይደለም። በእጅህ የምትሰራው ነገር አይደለም። በእግርህ ሂደህ የምትለፋበት ነገር አይደለም። ምንድን ነው በአፍህ የምትናገረውና በልብህ የምታምነው ነገር ነው እያለ ያለው። ተመልከቱ። ይሄንን ቃል ይወስድና ሐዋርያ ጳውሎስ ሮሜ ምዕራፍ 10 ተመልከቱ። ምዕራፍ 10 ቁጥር 4 እስከ 15 ያለውን ባነብላችሁ በሙሉ የሚናገረው ስለ ሕግ ስራ በእጅ ስለሚደረግ በእግር ስለሚደረግ ሌላ አክቲቪቲዎችን ሳይሆን የሚናገረው እምነት 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 እያለ ነው የሚናገረው። ተመልከቱ። ሰው የሚድነው በእምነት ነው እንጂ የሕግን ስራ በመጠበቅ የሕግን ነገር በማድረግ በራስ አክቲቪቲ እንዳልሆነ ተመልከቱ። ቁጥር 4 የሚያምን ሁሉ ይጸድቅ ዘንድ ክርስቶስ የሕግ ፍጻሜ ነውና ይላል። ሕጉን ሁሉ ስለፈጸመ አንድ ሰው ክርስቶስ ኢየሱስን ሲቀበል ሕግን ሁሉ ፈጽሟል።
ካንተ የሚጠበቀው ማመን ነው። ስታምን ሕግን ሁሉ ፈጽመሃል፣ አለቀ። በእምነት ነው። ሙሴ ከሕግ የሆነውን ጽድቅ የሚያደርገው ሰው በእርሱ በሕይወት እንዲኖር ጽፏልና። ሙሴ ሕግን ሁሉ ከጠበቅ ትድናለህ ብሎ ጽፏል። ግን ሕጉን ሊጠብቅ የሚችል የለም። ሮሜ ምዕራፍ 3 ማንም ሊጠብቅ የሚችል ስለሌለ ከእምነት የሆነ ጽድቅ እንዲህ ይላል። ሕጉን የሚጠብቅ ስለሌለ ከእምነት የሆነው ጽድቅ ግን እንዲህ ይላል። ቁጥር 6 በልብህ ማን ወደ ሰማይ ይወጣል አትበል፣ ይህ ክርስቶስን ለማውረድ ነው። ስራውን ሰርቶ ሄዷል፣ ለማውረድ ነው። ወይስ በልብህ ወደ ጥልቁ ማን ይወርዳል አትበል፣ ይህ ክርስቶስን ከሙታን ለማውጣት ነው። ኢየሱስ ክርስቶስ ስራውን ሰርቶ ጨርሶ ሄዷል፣ ከሙታን ተነስቷል። እንደገና ሞቶ እንዲነሳ ትፈልጋለህ? ነገር ግን ምን ይላል? በአፍህም በልብህም ሆኖ ቃሉ ቀርቦልሃል። ይህም የምሰብከው የእምነት ቃል ነው። ተመልከቱ፣ ሙሴ ዘዳግም 30 ላይ ያለው ምንድን ነው? ወደ ሰማይም አይደለችም ወደ ምድርም አይደለችም፣ ቃሉ በልብህ ውስጥና በአፍህ ውስጥ ነው። ስለዚህ በልብህ የምታምነው በአፍህ የምትናገረው ነው መዳን፣ የምትሰራው አይደለም ነው ያለው ሙሴ ዘዳግም 30 ላይ። ሐዋርያ ጳውሎስም ያንን አንስቶ ምንድን ነው የሚለው? እዚህም ላይ ጳውሎስ የጨመረው ክርስቶስ የሚለውን ነው። ክርስቶስ የሚለውን ነው የጨመረው። ምክንያቱም ሙሴ ክርስቶስ የሚል አልከተተበትም። ነገር ግን ቃሉ የሚል ተናግሯልኝ። ቃሉ ማን ነው? ክርስቶስ ነው። አያችሁ፣ ቃል የሆነው ክርስቶስ። ዮሐንስ ወንጌል ምዕራፍ 1 በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ሁሉ በእርሱ ሆነ፣ ከሆነም አንዳች ያለ እርሱ አልሆነም እንደሚል ቃሉ በልብህና በአፍህ ቅርብ ሆኖልሃል፣ እጅግ ቅርብ ሆኖልሃል ነው እያለ ያለው። የምትሰራው የምትለፋበት ነገር ሳይሆን ቃሉ ልብህ ላይ አለ። እመነው ክርስቶስን። ከዚያስ ክርስቶስን ደግሞ የምንበለው ተናገረው። ያን ጊዜ ምን ታደርጋለህ? ትድናለህ ነው። ቁጥር 8ን ተመልከቱ። ነገር ግን ምን ይላል? በአፍህም በልብህም ሆኖ ቃሉ ቀርቦልሃል። ይህም የምሰብከው የእምነት ቃል ነው። በቃ ቃሉን እየተናገርኩ ነው። የእምነት ቃል ነው እየተናገርኩ ያለው። እሱን እመነው። ጌታ ኢየሱስ ጌታ እንደሆነ ቁጥር 9 በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን አለቀ። በቃ ኢየሱስ ክርስቶስን በልብህ አምነህ በአፍህ ብትመሰክር ትድናለህ። ምንም ትግል አያስፈልግም። ምንም ስራ አያስፈልግም። ምንም መጣጣር አያስፈልግም። የአንተ አክቲቪቲ አያስፈልግም። ኢየሱስ ክርስቶስን በልብህ አምነህ እግዚአብሔር ከሙታን እንዳስነሳው ብትመሰክር ትድናለህ። ቁጥር 10 ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና። በሙሉ የሚናገረው ስለ እምነት ነው። በአይሁድና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ሁሉ ይድናል ይላል። እንጸልያለን። እናመሰግንሃለን ጌታ አባት ሆይ፣ ክብር ላንተ ይሁን፣ ስምህ ብሩክ ይሁን። አሁን ደግሞ ቃልህን አስተምረን፣ ከሁሉ የማንሰው ልጅህን እኔን እርዳኝ። ይሄ ቃል በዓለም ሁሉ በሚደርስበት ጊዜ ቃልህን አብራላቸው፣ ልባቸውን ክፈት። በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ ወገኖች ሆይ መዳንን እግዚአብሔር በልጁ በኢየሱስ ክርስቶስ ቀለል አድርጎ ወደኛ አመጣው። መዳንን ምን አደረገው? በሚሰራ በሚለፋ በሚታገል ነገር ሳይሆን ያደረገው ቀለል ብሎ በልብ እንዲታመን በአፍ እንዲነገር አድርጎ አመጣው። ኢየሱስ ክርስቶስ ጌታ እንደሆነ በልብ ብታመን፣ እግዚአብሔር ከሙታን እንዳስነሳው በአፍህ ብትመሰክር ምን ትላለህ? ትድናለህ። ለማመንና ለመመስከር የቀረበ ነገር አድርጎ አስቀመጠው ማለት ነው። እስራኤላውያን ለምን አልዳኑም በምንልበት ጊዜ ወገኖች ሆይ ለማመንና ለመመስከር ፈቃደኞች አልሆኑም ነው እያለ ያለው። እግዚአብሔር ግን ይሄን ትልቁን ደህንነት እዚህ ውስጥ አስቀመጠው። በማመንና በመመስከር ውስጥ አስቀመጠው። ከነሱ የራቀ አይደለም። ሰማይ የሚቧጠጥ ነገር አለ። ሰማይ ቤት የሚመጣ አይደለም። ቅርብ ናት አለ።
ቀላል ከባድ ሳይሆን ቀላል ነው። በልብህ እመነው፣ በአፍህ ተናገር ትድናለህ። ምን ማለት ነው? ሕጉን ለመፈጸም መፍጨርጨር የለብህም። ለምን? ሕጉን መፈጸም ስለማትችል። ሮሜ 3 ማንም ከኃጢአት በታች ነው ይላለኝ። ሁለንተናችሁ በኃጢአት የተበከለ ነው ይላለኝ ወገኖች። ስለዚህ ሕጉን ለመፈጸም አትጣጣር። ሕጉን ልትፈጽመው አትችልም። ምን ማለት ነው ወገኖች? አንድ ቀላል ምሳሌ ልንገራችሁ። አንድ ትልቅ ነገር ላይ ይዛችሁ በአራት ሰንሰለት ላይ ተንጠልጥላችሁ፣ ሰንሰለቱ የተያያዘ ነው። ከዛ በኋላ ከአራቱ ሰንሰለት የተያዘው አራት ሰንሰለት ውስጥ እናንተ ሰንሰለቱን ያዛችሁና የትኛው ሰንሰለት ቢበጠስ ነው እናንተ ገደል ውስጥ የምትገቡት? አንደኛው ነው? ሁለተኛው ነው? ሶስተኛው ነው? አራተኛው? የትኛው ሰንሰለት ቢበጠስ ነው? የትኛውን ቢበጠስ ገደል ውስጥ ትወድቃላችሁ ወገኖች ሆይ። 9ን ጠብቆ አንዱን የሳተ በሁሉ በደለኛ ነው ይላል። ልንጠብቀው ልንፈጽመው ማንችል ነው። ለዚህ ነው ክርስቶስ የሕግ ፍጻሜ ነው የሚለው። ክርስቶስ ሁሉን ስለፈጸመልን እኛ ክርስቶስን ስናምን ሁሉን በክርስቶስ ፈጸምን ማለት ነው። ለዚህ ነው የሚያምን ሁሉ ይጸድቅ ዘንድ ክርስቶስ የሕግ ፍጻሜ ነው የሚለው። ሮሜ ምዕራፍ 10 ቁጥር 3 እና 4 ይሄን ነው የሚናገረው ወገኖች። ስለዚህ በጣም የሚገርማችሁ ነገር አንድ ሰው በክርስቶስ ኢየሱስ ሲያምን ልክ የማራቶን ሯጮች 42 ኪሎ ሜትር ሩጠው ተመልሰው ስታዲየሙን ዞረው ነው የሚያሸንፉት። 42 ኪሎ ሜትር መሮጥ አያስፈልግህም። አንድ ጊዜ ስታዲየሙን ስትዞር አሸንፈሃል። ልክ አንድ ጊዜ ስታዲየሙን ስትዞር ድነሃል ነው እያለ ያለው። መልፋት አያስፈልግም፣ መጣር አያስፈልግም። በክርስቶስ ስታምን ልክ እንደ መጨረሻው ዙር ድነሃል ነው እያለ ያለው። እኛ ግን እያለን ያለነው ካልጣርን ካልለፋን ነው ወገኖች። እዚህ ጋር አንድ ነገር ጠቅሼ ማለፍ ፈልጋለሁ። ምክንያቱም ይህ የምሰብከው የእምነት ቃል ነው ይላል ጳውሎስ። የእምነት ቃል ነው። እዚህ ጋር በጣም የሚገርማችሁ ነገር ሐዋርያ ጳውሎስ ቃል የሚለውን በሚያስቀምጥበት ጊዜ በግሪኩ ሬማ የሚል ቃል አለ። ሌላ ቦታ እንዳለ አሁን በትክክለኛው በኦሪጂናሉ መረዳት በግሪኩ ሬማ ይላል። እንደገና መጽሐፋችንን ሙሉን በምንመለከትበት ጊዜ ሙሉ ሎጎስ ነው። ሌላ ቦታ ቃሉን ሎጎስ ብሎ ይጠራዋል። እዚህ ጋር ግን ሬማ ነው የሚለው። ታዲያ ይህን ማንሳት ለምን አስፈለገ ልትሉ ትችላላችሁ። ይህንን ጥቅስ የእምነት አስተማሪዎች የሚባሉ ስለ እምነት የሚሰብኩ አስተማሪዎች ዋና መነሻ ቦርደራቸው የሚስፈነጠሩበት ቦታ ምዕራፍ እቺ ቁጥር ናትኝ። ቁጥር 8 ምንድን ነው የሚለው ስትመለከቱ ይኸውላችሁ። ቁጥር 8 የሚለውን ተመልከቱ። ነገር ግን ምን እንላለን? በአፍህም በልብህም ቀርቦልሃል፣ ይህ የምሰብከው የእምነት ቃል ነው ይላል። እነዚህ የእምነት ሰባኪ የተባሉ ይሄንን ቃል ሲጠቀሙ ወገኖች ሆይ ለሌላ ዓላማ ነው የሚጠቀሙት። ለሌላ ዓላማ ምን ማለት ነው? መጠንቀቅ ያስፈልጋል። በአንድ ጥቅስ ላይ ተመስርተን እምነት የሚባል ነገር ልንመሰረት አንችልም። ምክንያቱም ጥቅስ በቂ አይደለም። የምናምነው ጠቅላላ አውዱን ነው እንጂ ከአውዱ ውጪ በአንድ ጥቅስ ሐሳብ ላይ ሊመሰረት የሚችል እምነት የለም ወገኖች። ጥቅስ ላይ የሚመሰረት እምነት የለም። ምክንያቱም ጥቅስ ማለት የቤት አንድ ጡብ ነው እንጂ ጠቅላላ ቤት ማለት አይደለም። ጡቦች ሁሉ አንድ ላይ ተደምረው አንድ ላይ ተመስርተው ቤት ይሆናል እንጂ አንድ ጡብ ቤት ሊሆን አይችልም። አንድ ጥቅስ አንድ ጡብ ነው። በአንድ ጥቅስ ላይ ተመስርተን እምነትን ልንመሰረት አንችልም ወገኖች። ስለዚህ ስናምን የምናምነው ሙሉውን የእግዚአብሔርን ቃል ነው። ሙሉውን የእግዚአብሔርን ጥቅስ ነው ልናምን የሚገባው። ምክንያቱም ጥቅስ ቢልዲንግ ብሎክ ነው። በቃ አንድ ጡብ ነው። ብዙዎች ግን የእምነት አስተማሪዎች ነን የሚሉ
እዚህ ጥቅስ ላይ ሲመሰረቱ እንመለከታለን። ምንድነው ችግሩ? እንግዲህ ሎጎስ ማለት ቃል ነው፣ ሬማ ማለትም ቃል ነው። በአማርኛ ሁለቱም አንድ ነው፣ ቃል ነው፣ ቃል ነው። ግን በጣም የሚገርመው ልዩነት አላቸው። ሎጎስ ሲሆን በጣም ብዙ ትርጉም ያለው ቃል ነው። አሁን እኛ የምናነበው ቃል ሎጎስ ነው፣ ብዙ ትርጉም ያለው ነው። ሬማ ሲሆን ግን የንግግር ቃል ይሆናል። ልዩነቱ ይሄ ነው። ሬማ ስፔሲፊክ ነው፣ አንድ ነገር ላይ ነው የሚያነጣጥረው። የንግግር ቃል ነው፣ አንድ ነገር ላይ ብቻ አንድ ነገር ላይ አነጣጥሮ ነው። ስሜት አለው፣ ድምፅ አለው፣ አንድ ነገር ላይ ነው የሚያነጣጥረው። ስለዚህ ሬማ ማለት የንግግር ቃል ማለት ነው። አለቀ። አሁን እዚህ ጋር ጳውሎስ ለምንድን ነው የጠቀሰው በምንልበት ጊዜ እዚህ ጋር የምናየው ዝም ብሎ ሎጎስ አይደለም፣ ሎጎስ አይደለም ወገኖች። አሁን እኛ የምንሰብከው ምንድን ነው? ሬማ ነው፣ አንድ ነገር ላይ የሚያነጣጥር ነው። ግን ምንድን ነው ልዩነቱ ካልን ጳውሎስ እጅ ላይ ያለው መጽሐፍ የብሉይ መጽሐፍ ነው። ዘዳግም ዘሌዋውያንን ነው እያብራራ ያለው ወገኖች። እግዚአብሔር በአዲስ ኪዳን ያደረገው ነገር አለ። ነገር ግን በብሉይ ኪዳን መጽሐፍ ውስጥ ተጠቅጥቀው ነገር ግን ብሉይ ላይ ተጽፈው እዛ ውስጥ ጸጥ ብለው የተቀመጡ ነበሩ። የተስፋ ቃል ብቻ ሆነው ተቀምጠው የነበሩ ነበሩ። ልክ የተስፋ ቃል ሆነው ተቀምጠው የነበሩ ቃሎች ናቸው። የአዲስ ኪዳን ቃል መጣና ሕይወት ዘራባቸው፣ እንደገና ተናገራቸው። ከጽሑፍ ቃልነት ወደ ንግግርነት ለወጣቸው፣ አክቲቭ አደረጋቸው፣ የሚሰሩ አደረጋቸው። ልንገራችሁ፣ በአዲስ ኪዳን መጽሐፍ ውስጥ ስንት የብሉይ ኪዳን ክፍሎች ተጠቅጥቀው የተቀመጡ ይመስሏችኋል? አዲስ ኪዳን ውስጥ የብሉይ ኪዳን ቃሎች ስንት ተሰግስገው የተቀመጡ ይመስሏችኋል? 855 የብሉይ ኪዳን ክፍሎች አዲስ ኪዳን ውስጥ ተሰግስገው ተቀምጠዋል ወገኖች። ወይ አዲስ ኪዳን መጽሐፍ ማለት የብሉይ ኪዳን ማብራሪያ ማለት ነው። አዲስ ኪዳን የምንላቸው የተሞሉት ከብሉይ ኪዳን በተወሰዱ ክፍሎች ነው። እነዚህ ሁሉ የብሉይ ክፍሎች 855ቱ ያውም ዳይሬክት የተጠቀሱ ናቸው። ዝም ብለው ዳይሬክት ሳይሆን በአባባል በንግግር የተጠቀሱ በጣም ብዙ ናቸው። ታዲያ እነዚህን ስንመለከት ምንድን ነው የሚያሳዩን ካላችሁ፣ ከዚህ ቀደም በነቢያት ተነግረው ተጽፈው ተቀምጠው ነበረ። በነቢያት ተነገሩና ተፈጽመው የተቀመጡ ነበሩ። አሁን ግን ዘመኑ ሲደርስ እግዚአብሔር ሕይወት ዘራባቸው፣ እነዚህን ቃሎች ማለት ነው። አበራቸው፣ ገለጣቸው፣ እፍ አለባቸው፣ እስትንፋስ ሰጣቸው። ከጽሑፍነት ወደ ንግግርነት ለወጣቸው ማለት ነው። ወደሚሰራ እንደገና ወደሚለውጥ ሰው ልብ ውስጥ ገብቶ እምነትን ወደሚቀሰቅስ እንደገና ደግሞ የሰውን ሕይወት ወደሚለውጥ ማንነት ለውጣቸው። ለዚህ ነው የእምነት የእግዚአብሔር ቃል ሆነው ሬማ ሆነው መጡ ማለት ነው። ጌታ የተመሰገነ ይሁን። ለዚህ የእግዚአብሔር ቃል ሲናገር ዕብራውያን ምዕራፍ 4 ላይ የእግዚአብሔር ቃል የሚሰራ ነው ይላል። ሁለት አፍ ካለው ስለታም ሰይፍ ይልቅ የተሳለ ነው፣ ቅልጥምንና ጅማትን መንፈስንና ነፍስን ይለያል፣ የልብንም ሐሳብ ስሜትን ሳይቀር ሁሉን ይመረምራል ይላል። ማን? የእግዚአብሔር ቃል። የትኛው? ሬማ። ሬማ ማለት መርሳት የሌለብን ወገኖች ሆይ፣ ሬማ ማለት ስለ አንድ ነገር ስፔሲፊክ የሆነ ንግርት ማለት ነው። የሚነገር ቃል ማለት ነው። ስለ አንድ ነገር ለይቶ ወጣ ማለት ነው። ሙሉ ሲሆን ሎጎስ ነው። ተለይቶ ሲወጣ ግን ሬማ ይሆናል። ስለዚህ እነዛ 855ቱ የብሉይ ኪዳን ቃሎች በአዲስ ኪዳን ተሰግስገው ተቀምጠዋል። ብሉይ ላይ ዝም ብለው ነበር የተቀመጡትኝ፣ እንደ ተስፋ ቃል ሆነው ነበር የተቀመጡት። አሁን እግዚአብሔር ሕይወት ዘራባቸው። ታዲያ ምንድነው እነዚህ የእምነት አስተማሪዎች ችግር ምንድነው ካላችሁ፣ ዛሬ ዕለት ዕለት ኑሯችን ውስጥ ይሄ የተጻፈው ቃል ሎጎስ ነው። መጽሐፍ ቅዱሳችን ሎጎስ ነው። ነገር ግን እግዚአብሔር ዛሬ ሬማ አድርጎ ሊሰጥህ ይችላል ይላሉ። ተመልከቱ እንዴት እንዳበላሹት።
ሬማ አድርጎ ሊሰጥ ይችላል። ያንን ሬማ ይዘህ አምነህ ስትንቀሳቀስ ይሆንልሃል ብለው ነው የሚያስቡት። ስለዚህ ቃሉን እመነውና ተናገረው አሉና ወደ ምድራዊ ነገር ወደ ቁሳዊ ነገር ቀየሩት ማለት ነው። ቁሳዊ ነገር ላይ አስቀመጡት ማለት ነው። ምድር ላይ አደረጉት ማለት ነው። ስለ ማቴሪያል አደረጉት ማለት ነው። ለምሳሌ የፎቅ ሬማ ሊኖርህ ይችላል። እግዚአብሔር ፎቅ ሊሰጥህ ይችላል። ከዚያ ምን በለው? እመነው፣ ተናገረው፣ ከዚያስ አውጀው፣ ኮንፌስ አድርገው አሉና አዲስ ሃይማኖት ፈጠሩ። ቃሉ እኮ አይልም ወገኖች፣ ልንገራችሁ፣ ሬማ የሚባል አለ፣ ሬማ ፌዝ የሚባል አለ፣ ሬማ ወርድ ወይንም የእምነት ቃል የሚባል አለ። ምንድን ነው ካላችሁኝ ወገኖች ሆይ ኢየሱስ ክርስቶስ ነው፣ ሌላ ነገር አይደለም ወገኖች ሆይ። እነዚህ 855 ቃላቶች ምንድን ናቸው? ሬማዎች ናቸው። ብሉይ ኪዳን ላይ የነበሩ የተቀመጡ እንደ ቃል ብቻ እንደ ተስፋ ቃል ብቻ ሆኖ የተቀመጡ ነበሩ። አዲስ ኪዳን ሲመጣ ግን ሕይወት ዘራባቸው። ምክንያቱም አዲስ ኪዳን ማለት የብሉይ ኪዳን ማብራሪያ ነው። ባለፈው ነግሬያችኋለሁ። ብሉይ ኪዳን ማለት የተነጠፈ ያማረ የተዋበ ቤት ነው፣ ግን ጨለማ ነው። አዲስ ኪዳን ግን መብራቱ ነው ብያቸዋለሁ። ስለዚህ አዲስ ኪዳን ሲመጣ እነዚህ 855 ቃላቶች ብርሃን በራላቸው፣ ሕይወት ዘራባቸው እና አዲስ ኪዳን ውስጥ ሕይወት ሆኑ ማለት ነው። ታዲያ እነዚህ ነገሮች ከዚህ ተነስተው ሕይወት ዘርተው አዲስ ኪዳን ውስጥ ገቡ ማለት ነው። ስለዚህ ከምን ጋር የተያያዙ ናቸው ካላችሁኝ፣ እነዚህ ከሰው ልጅ መዳን ጋር የተያያዘ ቃል ነው። ከኃጢአት ዕዳ፣ ከዘላለም ሞት፣ ከጨለማ ስልጣን መዳን ጋር የተያያዙ ቃላቶች ናቸው ወገኖች። እሱ ብቻ አይደለም፣ ዕለት ዕለት ደግሞ ከኔነት ጋር፣ ከሰው ልጅ መዳን ጋር፣ ከስጋዊነት ከዓለማዊ ነገሮች መዳን ጋር የተያያዙ ናቸው ወገኖች። ከዚህ እሱ ብቻ አይደለም፣ ጌታ ኢየሱስ ክርስቶስ ሲመጣ ከምንካፈለው ክብር ጋር ከሚመጣው መዳን ጋር የተያያዘ ቃል ነው ወገኖች። ስለዚህ ሬማ የሚያተኩረው በሰው ልጅ ሁለንተናዊ መዳን ላይ ነው እንጂ በቁሳዊ ነገር ላይ አይደለም። እነዚህ የእምነት አስተማሪዎች ምን አሉ? ይሄ አሁን የምሰብከው የእምነት ቃል ነው የሚለውን ወስደው ወገኖች ስለ ክርስቶስ የሚናገረውን ስለ መዳን የሚናገረውን ስለኛ ሁለንተናዊ ነገር የሚናገረውን ወስደው ቁስ ላይ ያስቀመጡት። እመነውና ተናገረው፣ ቤት ይኖርሃል፣ መኪና ይኖርሃል፣ እንትን ይኖርሃል ብለው ምድራዊ ላይ ያስቀመጡት ወገኖች። ግን የሚናገረው ስለ ቁሳዊ ነገር አይደለም ወገኖች። ሬማ ራሱ ጌታችን ኢየሱስ ክርስቶስ ነው። አሁን እዚህ ጋር ተመልከቱ። ሎጎስ ነበረ ይሄ ቃል። አሁን ዘዳግም ላይ ያነበብኩላችሁ ዘዳግም 30 ቁጥር 11 አሁን የምነግርህ ትእዛዝ ከባድም አይደለችም፣ ሩቅም አይደለችም፣ ሰማይ ላይም አይደለችም፣ ከባህር ማዶም አይደለችም፣ በልብህ ቅርብ ናት፣ በአፍም የምትናገራት ናት አለ ሙሴ ሲናገር። ሐዋርያ ጳውሎስ ወስዶ ምን አለ? በልብህ ኢየሱስ ክርስቶስ አዳኝ እንደሆነ ብታምን ከሙታን እግዚአብሔር እንዳስነሳው በአፍህ ብትመሰክር ትድናለህ። ይህን ዘዳግም ምዕራፍ 30 ቁጥር 11 እስከ 15 ያለውን በየምኩራባቸው በየሰንበቱ በየመንገዱ ሲያነቡት ኖረዋል ወገኖች ሆይ፣ ሲደግሙት ኖረዋል ወገኖች ሆይ። ነገር ግን ዘመኑ ሲደርስ ምን ሆነ? ሬማ ሆነ። ክርስቶስ ሲመጣ ምን ሆነ? ሬማ ሆነ። ሕይወት ዘራ፣ ተነሳ፣ የሚሰራ ሆነ፣ አክቲቭ ሆነ ማለት ነው። ግን ዝም ብሎ ሲነበብ የኖረ ነበረ። ያነቡታል፣ ግን አልገባቸውም። ለምሳሌ እንግዲህ ሐዋርያ ጳውሎስ ከብሉይ ኪዳን መጽሐፍ እያነሳ ነው ስለ እምነት መዳን የሚነግራቸው። ኢሳይያስ 61 የምናውቀው ቃል ነው፣ የታወቀ ምዕራፍ ነው፣ በየምኩራቡ የሚነበብ መጽሐፍ ነው። ምንድን ነው እሱ? ሉቃስ ምዕራፍ 4 ቁጥር 16 ላይ ያለው ማለት ነው። ጌታችን ኢየሱስ ክርስቶስ ወዳደገበት ወደ ናዝሬት መጣ። ቀኑ ሰንበት ነበረ። ወደ ምኩራብ ገብቶ የኢሳይያስን ጥቅልል ሰጡትኝ። በተረተረውም ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች የምስራችን እሰብክ ዘንድ ቀብቶኛል፣ ለታሰሩት መፈታትን፣ ለተጠቁት ነፃ ማውጣትን አድርግ ዘንድ ቀብቶኛል ብሎ መጽሐፉን ጠቅልሎ ሰጣቸው። ኢሳይያስ 61 ቁጥር 1 ላይ የተጻፈ ነው። አያችሁት? ይሄንን
ሉቃስ 4 ላይ አመጣው ማለት ነው። በአዲስ ኪዳን ህይወት ዘራበት ማለት ነው። እፍ አለበት ማለት ነው። የሚንቀሳቀስ ሆነ ማለት ነው። ህይወት ያለው ሆነ ማለት ነው። እፍ አለበት ወገኖች። ስለዚህ ጠቅልሎ ሰጣቸውና ይሄ ቃል በጆሮአችሁ ተፈጸመ አላቸው። ምን ማለት ነው? ሬማ ሆነ ማለት ነው። መጽሐፉ ስለ እኔ ነበር የሚናገረው። ይሄው እኔ መጣሁ፣ ይሄው እኔ ተገለጥኩኝ፣ አሁን በእኔ እመኑ እያላቸው ነው። አንድ ነገር ተመልከቱ። ሬማ ሁል ጊዜ ስለ ክርስቶስ ነው የሚናገረው፣ ወደ ክርስቶስ ነው የሚመራው። አለቅ 4 ነጥብ። ሌላ ነገር አይደለም። ስለ ክርስቶስ ነው የሚናገረው፣ ወደ ክርስቶስ ነው የሚመራው። ምንድን ነው መጥቶ የሚሰራው ካላችሁኝ ወገኖች፣ ወይ ክርስቶስ ሲመጣ ምንድን ነው የሰራው? መዳን ነው። የመንፈሳችንን መዳን፣ ከዘላለም ሞት፣ ከኃጢአት ዕዳ፣ ከጨለማው ስልጣን፣ ዕለት ዕለት ደግሞ ከእኔነት፣ ከስጋዊነት፣ ከዓለማዊነት ምን አደረገን? አዳነን። ከሚመጣው ቁጣ አዳነን። ወደ ክብሩ መንግስት ምን አደረገን? አፈለሰን። ወገኖች ወይ ማለትም ሁሉም ጋር መዳንን ነው የሚሰራው። ሬማ አለቀ። ሌላ ነገር አይደለም። ሬማ ማለት ቁሳዊ ነገር አይደለም ወገኖች። ከቁሳዊ ነገር ውጡ። አባቶቻችን ቁሳዊ ነገር አልሰበኩም። ከየት የመጣ ነው ወገኖች? ወይ ቁሳ አያስፈልግም እያልኩ ነው አይደለም። አባቶቻችን የእግዚአብሔርን ቃል ተጠቅመው ስለ ቁሳ አልተናገሩ። ሬማ ክርስቶስ ላይ ነው የሚያተኩረው። ወደ ክርስቶስ ነው የሚመራው። በክርስቶስ እመንና ዳን፣ ከኃጢአት ዳን፣ ከጨለማው ሞት ዳን፣ ወደ ክርስቶስ ክብር መንግስት ግባ ነው የሚለው ወገኖች። ወይ ከሚመጣው ቁጣ አምልጠህ ወደ ክብሩ ግባ ነው የሚለው ሬማ ወገኖች። ጌታ የተመሰገነው የሚለው ምንድን ነው? ተመልከቱ። ቃሉ እነሆ በልብህም በአፍህም እጅግ ቅርብ ሆኖልሃል። ይህ የምሰብከው የእምነት ቃል ነው። ቅርብ ሆኖልሃል። የምሰብከው የእምነት ቃል ነው። በቃ አሁን የምናገረውን የእምነት ቃል በልብህ አስገባው፣ በአፍህ መስክረው። ከዚያስ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ። ለምን ታከብደዋለህ? አቀለለልህ እኮ። አንተ ስላልቻልክ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ ኢየሱስ ጌታ ነው በል። ከዚያስ በልብህ ደግሞ እግዚአብሔር ከሙታንም አስነስቶታል ኢየሱስን ብለህ ስታምን ምን ብለህ ድነሃል። ክርስቶስ ላይ ፎከስ ያደረገ ነው። ከመዳኔ ጋር የተያያዘ ነው። ከኪሴ ጋር የተያያዘ አይደለም ወገኖች። ታዲያ እዚህ ትልቁ ቁም ነገር ምንድን ነው ካላችሁ፣ እንዲታመን የተፈለገው እንትን ታገኛለህ፣ እንትን ታገኛለህ፣ እንትን ይሆንልሃል የሚል አይደለም። እንዲታመን የተፈለገው ኢየሱስ ክርስቶስ ከሙታን ተነስቷል ነው። እግዚአብሔር እንደ ተስፋ ቃሉ ክርስቶስን ከሞት አስነስቶታል ነው። ወገኖች ሆይ ከምን ጋር የተገናኘ ነው? ኢየሱስ ክርስቶስ አሁን የሁሉ ጌታ ነው ከሚለው ጋር የተገናኘ ነው። ጌታ የተመሰገነ ነው። ስለዚህ ከጌትነቱና ከመነሳቱ ጋር የተያያዘ እንደሆነ ይነግረናል። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል የሚለውን ወስደን ለተራ ነገር ልናደርገው አይገባም። ለተራ ለቁሳዊ ነገር ልናደርገው አይገባም። ሮሜ ምዕራፍ 10 ቁጥር 9ና ቁጥር 10 የሚናገረው እሱን ነው። ለተራ ለቁስ ነገር አይደለም። በልብ እመነው፣ በአፈ መስክር ትድናለህ። አለቀ። ሌላ ምንም አያስፈልግም። ቁልጭ ብሎ የተቀመጠ ነገር እኮ ነው። ዘዳግም 30 ላይ የተቀመጠ ነው። እዚህ ደግሞ ሮሜ ምዕራፍ 10 ቁጥር 9ና 10 ላይ የተቀመጠ ነው። ሐዋርያ ጳውሎስ የብሉይ ኪዳን መጽሐፍ ስለሆነ ይዞ የነበረው ከብሉይ ኪዳን መጽሐፍ ነው። እነሱ ግን እኛ ሕጉን በመጠበቅ ነው። ምንድን ነው አድኑም፣ ሕጉ ራሱ በእኔ ልትድኑ አትችሉም እያላቸው ወደ እግዚአብሔር እንዲጠቁማቸው የተሰጣቸው ሕግ እሱ ላይ ተጠምጥመው በቃኛ ባንተ ነው የምንድነው እንዴ በእኔ ልትድኑ አትችሉም እያላቸው፣ አትችሉም ወደ እኔ ከመጣችሁ እገላችኋለሁ ነው የሚላቸው እኮ። ለምን? ሰርቀሃል፣ ይህን አርገሃል፣ መንዝረሃል፣ አምተሃል፣ እንትን አርገሃል እያለ የሚነዘንዝ ክፉ ባል ነው ሕጉ። ክፉ ባል ደግሞ የማይሞት አንተን ይገላሃል እንጂ የማይሞት ነው። ነዝናዛ ባል ነው። ክፉ ባል ነው ወገኖች ሆይ፣ ሕጉ እንደዛ ነው። ስለዚህ እኛ ደግሞ ከሕጉ ጋር ተጣብቀን ነው። አድኑም፣ ሕጉ ራሱ አድኑ፣ እኔ ላድናችሁ አልችልም።
እያለ እየነገራቸው ማለት ነው። ስለዚህ ይህን የእምነት መርህ ይህንን በእምነት የሚገኘውን ጽድቅ ወይንም ጽድቅ የሚገኝበትን መንገድ ቁሳዊ የምናገኝበት መንገድ አድርገን ልንጠቀምበት አይገባም። ሌላው ነገር እግዚአብሔር ይሰጠናል፣ እኛም ሰርተን እናገኛለን። ከዛ በኋላ እንግዲህ እንደምታውቁት የኢሳይያስን መጽሐፍ ያነሳል፣ የሆሴን መጽሐፍ ያነሳል። ምክንያቱም አዲስ ኪዳን የለም የሚነግራቸው ከብሉይ ኪዳን መጽሐፍ እያነሳ ነው የሚያስረዳቸው። ቀጥሎ ኢዩኤልን ያነሳል። ደግሞ ኢዩኤልም እኮ በሕጉ እንደሚዳን አይደለም የተናገረው፣ በእምነት እንደሚዳን ነው የሚናገረው ይላቸዋል። ኢዩኤልን ያነሳል። ኢዩኤልን ሲያነሳ ተመልከቱ፣ ቁጥር 11 ላይ መጽሐፉ ኢዩኤልን ጠቅሶ የሚያምን ሁሉ ይላል አያፍርም ሲል በእርሱ የሚል አስቀምጦበታል። በእርሱ የሚያምን ሁሉ አያፍርም ይላል። ሮሜ ምዕራፍ 10 ቁጥር 11 ላይ አያችሁት። በእርሱ የሚያምን ምን አይልም አያፍርም ይልና ኢዩኤልን ሄዳችሁ ብትመለከቱ ደግሞ ኢዩኤል ምዕራፍ 2 ቁጥር 32 ላይ በእርሱ የሚያምን አያፍርም ይላል። ተመልከቱ። ኢዩኤልም በእርሱ የሚያምን አያፍርም ብሏል። ብሉይ ላይ ሆኖ በሕጉ የሚያምን አላለም፣ በእርሱ የሚያምን ነው ያለው። ሮሜ ምዕራፍ 10 ቁጥር 11ም በእርሱ የሚያምን አያፍርም። ሮሜ ከመጻፉ በፊት ኢዩኤል ምዕራፍ 2 ቁጥር 32 ላይ ኢዩኤል ምን ብሏል? በእርሱ የሚያምን አያፍርም ብሏል። ጌታ ይመስገን። ከዛ ቁጥር 12 እና ቁጥር 13 ሮሜ 10 ማለት ነው ምን ይላል? በአይሁድና በግሪክ ሰው መካከል ልዩነት የለምና፣ ልዩነት የለም፣ አንዱ ጌታ የሁሉ ጌታ ነውና ለሚጠሩት ሁሉ ባለጠጋ ነው ይልና የጌታን ስም የሚጠራ ይድናል። አይሁድ በለው፣ ግሪክ በለው፣ ስፓኒሽ በለው፣ አውሮፓ በለው፣ ምን በለው፣ ያን ጊዜ ዓለም ለሁለት ነበር የሚከፈለው። አንዱ አይሁድ ነው፣ እስራኤላውያን ናቸው። ሌላውን ሁሉ ህዝብ በሙሉ የዓለምን ህዝብ ግሪክ ብሎ ነው የሚጠራው። አንዱ ጌታ የሁሉ ጌታ ነው። ግሪክ በለው አይሁድ በለው በእርሱ የሚያምን ሁሉ ይድናል አለ ጳውሎስ። ይህንን ጠቀሰ። ይህንን እንግዲህ የጠቀሰው ከኢዩኤልም ከኢሳይያስም ወስዶ ነው። ኢሳይያስ ምዕራፍ 28 ቁጥር 16 ምን ይላል? በእርሱ የሚያምን አያፍርም ብሏልና ይላል። ኢሳይያስ ነው ይህንን ያለው። ምክንያቱም አዲስ ኪዳን የለም። ጳውሎስ የብሉይ ኪዳንን ነው እየጠቀሰ እያስረዳቸው ያለው። ገና አዲስ ኪዳንን እየጻፈ ነው። ስለዚህ ለእነዚህ ለእስራኤላውያን እንዴ እጃችሁ ላይ ያለው መጽሐፍ እኮ ኢሳይያስ ምንድን ነው ያለው? ኢሳይያስ 28 ቁጥር 16 እኮ በእርሱ የሚያምን አያፍርም ብሏል። ኢዩኤልስ? ኢዩኤልም ደግሞ ስለ ሕግ አይደለም የተናገረው፣ የጌታን ስም የሚጠራ ይድናል ያለው። ኢዩኤል ምዕራፍ 2 ቁጥር 32፣ ኢሳይያስ 28 ቁጥር 16 በእርሱ የሚያምን አያፍርም ብለዋል። የጌታን ስም በእምነት ስለ መጥራት ነው የተናገሩት። የጌታን ስም የሚጠራ ሁሉ ይድናል አለ። ማን? ኢሳይያስ ስለ ሕጉ ሳይሆን ሕጉን የሚጠብቅ ይድናል ሳይሆን ያለው የጌታን ስም የሚጠራ ይድናል አለ። በእርሱ የሚያምን ይድናል አለ። ማን? ኢሳይያስም ኢዩኤልም። አያችሁ። ስለዚህ እዚህ ላይ እርሱ የተባለው ማን ነው? ክርስቶስ ነው። በእርሱ የተባለው ማን ነው? ክርስቶስ ነው። ምክንያቱም ሮሜ ምዕራፍ 9 ቁጥር 33 ላይ ይህንን እርሱ የተባለውን ምን አድርጎ አስቀምጦታል? የማዕዘን ራስ ድንጋይ ብሎ በምሳሌነት አስቀምጦታል። የማዕዘን ራስ ድንጋይ። ታዲያ ወደ ብሉይ ኪዳን ትመለሱና ኢሳይያስ ምዕራፍ 28 ቁጥር 16 ላይ ምን ይለዋል? እነሆ በጽዮን ድንጋይን ለመሰረት አስቀመጥኩ፣ የተፈተነውንና የከበረውን መሰረት የጸናውን የማዕዘን ራስ ድንጋይ በዚያ አስቀመጥኩ፣ በእርሱ የሚያምን አያፍርም። በምሳሌ ድንጋይ ብሎ አስቀመጠውና በዚህ ድንጋይ የሚያምን አያፍርም አለ። የማዕዘን ራስ ድንጋይ ነው፣ የማሰናከያ አለት ነው። ነገር ግን በዚህ ድንጋይ የሚያምን ምን አይልም? አያፍርም አለ። ወገኖች ይሄ ድንጋይ ምንድን ነው ካላችሁኝ፣ የሁሉም ሊሆን ይችላል። የሚወሰነው የሰዎቹ አመጣጥ ላይ ነው። ምክንያቱም ጴጥሮስም ይህንን ድንጋይ ተጠቅሞታል። ላንብብላችሁ። ጴጥሮስ አንደኛ ጴጥሮስ ምዕራፍ 2 ቁጥር 6
ኢሳይያስም ይህንን ድንጋይ የማሰናከያ አለት የማዕዘን ራስ ብሎ አስቀምጦታል። ጴጥሮስም ከኢሳይያስም ከሌሎችም ወስዶ ጴጥሮስም ተጠቅሞታል ይህንን ድንጋይ። ይሄ ድንጋይ ክርስቶስ ነው ብለናል። ተመልከቱ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 6 በመጽሐፍ እንዲህ ተብሎ ተጽፏልና ኢሳይያስን እየጠቀሰ ነው። እነሆ የተመረጠና የከበረውን የማዕዘን ራስ ድንጋይ በጽዮን አኖራለሁ፣ በእርሱ የሚያምን ምን አይልም አያፍርም። እንዲሁ ክብሩ ለእናንተ ለምታምኑት ነው፣ ለማያምኑት ግን አናጢ የጣለው ድንጋይ እርሱም የማሰናከያ። የሚገርማችሁ ለሚያምኑት ግን አናጢዎች የጣሉት ድንጋይ እርሱም የማዕዘን ራስ የእንቅፋትም ድንጋይ የማሰናከያም አለት ሆነ። የማያምኑ ስለሆኑ በቃሉ ይሰናከሉበታል፣ ለዚህንም የተመደቡ ናቸው ይላል። ከኢሳይያስ ጠቅሶ ኢሳይያስ እርሱ የተባለውን ክርስቶስን የማዕዘን ራስ አለው፣ የማሰናከያም አለት ብሎ አስቀመጠው። ጴጥሮስም ይሄንኑ ቃል ነው የተጠቀመው። ለምሳሌ ሰዎች ባለማመን ከመጡ ይሄ ድንጋይ ምን ይሆናል? የእንቅፋት ድንጋይ ይሆናል ማለት ነው። ባለማመን ከመጡ፣ በእምነት ከመጡ ደግሞ የማዕዘን ራስ ድንጋይ ይሆናል ማለት ነው። የማዕዘን ራስ ድንጋይ ማለት ዋና መደምደሚያ የሚያያይዝ ማለት ነው። ጌታ የተመሰገነ ነው። ታዲያ ሮሜ ምዕራፍ 9 ቁጥር 33 ላይ እነሆ በጽዮን የእንቅፋትን ድንጋይ የማሰናከያን አለት በእርሱ አኖራለሁ፣ በእርሱ የሚያምን አያፍርም ብሎ አስቀመጠው ጳውሎስ ሮሜ 9:33 ላይ። ነገር ግን ወገኖች ሆይ ይሄ ድንጋይ ሁለት ነገር ሆኖ ተቀመጠ ማለት ነው። ለሚያምኑበት የሚያድን ድንጋይ፣ ለማያምኑበት ደግሞ የማሰናከያ አለት ሆነ ማለት ነው። እዚህ ጋር ግን ያነሳው በእርሱ የሚያምን ብሎ ወገኖች ሆይ በእርሱ የሚያምን ብሎ ከማሰናከያ አለት ጋር አስቀመጠው ማለት ነው። ያመነ ምን ይልበታል? ይድንበታል። ያላመነ ደግሞ ምን ያደርግበታል? ይሰናከልበታል ብሎ አስቀመጠው ማለት ነው። ስለዚህ እዚህ ላይ ይሄን ነው ያስቀመጠው። ስለዚህ አንዱ ድንጋይ ኢየሱስ ክርስቶስ የሚያድንም ነው የሚያሰናክለም ነው። ለዚህ ነው መጽሐፍ ቅዱስ ሲናገር ስለ መጥምቁ ዮሐንስ በእኔ የማይሰናከል ብፁዕ ነው አለ። ስለ መጥምቁ ዮሐንስ ጌታችን ኢየሱስ ክርስቶስ ሲናገር ማቴዎስ 11 ላይ ምን ማለት ነው? በጌታ በኢየሱስ ክርስቶስ የሚያምኑ በጣም ብዙ የሚሰናከሉ ሰዎች አሉ። በቃ እንዴት ይሄ ነገር ምናምን ብለው በቃ የሚጠራጠሩ የሚሰናከሉ ሰዎች አሉ። ነገር ግን ኢየሱስ ክርስቶስ ጌታ ነው የሚሉ ደግሞ የማይሰናከሉ ደግሞ ብፁዓን ናቸው አለ። በእኔ የማይሰናከል ቢኖር ብፁዕ ነው አለ። የሚሰናከሉ ስላሉ እኮ ማለት ነው። ስለዚህ የሚሰናከሉ አሉ። ለነሱ አንዱ ድንጋይ እኮ ነው። አንዱ ድንጋይ የመሰናከያ አለት ሆነ፣ አንዱ ድንጋይ የሚያድን ሆነ። ድንጋይ ተብሎ የተጠቀሰው ማን ነው? ክርስቶስን ነው። በእርሱ የሚያምን ወገኖች ሆይ በደንብ አድርገው ነው ያስቀመጡት። ስለዚህ ጳውሎስ ለምንድን ነው የጌታን ስም የሚጠራ ይድናል ብሎ የጠቀሰው የሚለውን ስንመለከት ተመልከቱ። እናንተ አይሁዳውያን፣ እናንተ እስራኤላውያን የራሳችሁ መጽሐፍ በኢዩኤል ውስጥ ምንድን ነው የሚለው? እስቲ እጃችሁ ላይ ያለውን መጽሐፍ እስቲ አንብቡት። ሕግን በመፈጸም ትድናላችሁ ነው የሚለው ወይስ የጌታን ስም የሚጠራ ሁሉ ይድናል ነው የሚለው ሲላቸው እነሱ ራሳቸው መልሱን ይሰጣሉ። የጌታን ስም የሚጠራ ሁሉ ይድናል ነው የሚለው እንጂ ሕግን የሚፈጽም ይድናል አይልም ብለው ነው መልስ የሚሰጡት። በሙሉ እንግዲህ ተመልከቱ። ሁሉ የሚለው ውስጥ ጳውሎስ ምን ከተተበት? ሁሉ የሚለው ውስጥ የጌታን ስም የሚጠራ ሁሉ ይድናል የሚለው ውስጥ ሁሉ ውስጥ ምን ከተተበት ጳውሎስ? አይሁድም ቢሆን ግሪክም ቢሆን በሙሉ ላመነ ለዓለም ሕዝቡ ሁሉ ማለቱ ነው። አለቀ። ሮሜ ምዕራፍ 10 ቁጥር 12 ላይ አይሁድ ብትሆኑ የግሪክ ሰው፣ አሕዛብ ብትሆኑ ማንኛውም ያመነ ሁሉ ወገኖች፣ የእግዚአብሔር ቃል በጥንቃቄ መያዝ አለበት። ሁሉ የሚለው ጥልቅ ትርጉም ያለው ነው። ጌታ የተመሰገነው። ምክንያቱም የጳውሎስ ቴዎሎጂ የተመሰረተው በዚህ ላይ ነው። የጌታን ስም የሚጠራ ይድናል አይደለም ያለው፣ የጌታን ስም የሚጠራ ሁሉ ይድናል ነው ያለው። ግን በጣም የሚገርማችሁ የጌታን ስም የሚጠራ ሁሉ ይድናልና ሚል እና የምትል አንድ ቃል ተጨምራለች። እና በጣም ዋና ነገር ናት።
ና የሚለው ቃል በዚህ ቦታ 8 ጊዜ ብቻ ተጠቅሷል። 8 ጊዜ ምን ማለት ነው? ስታነቡ ና የሚል ቃል ካገኛችሁ የሚያመለክተው ከላይ ያለውን ቃል ነው። ምን ማለት ነው? በአይሁድና በግሪክ ሰው መካከል ልዩነት የለምና። አያችሁት? በአይሁድና በግሪክ ሰው ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ሁሉ ይድናልና። ሴት፣ ወንድ፣ ባሪያ፣ ጨዋ፣ አይሁድ፣ ግሪክ ምናምን የጌታን ስም የሚጠራ ሁሉ ምን ይላል? ይድናልና። እኛ ብቻ ነው የዳነው፣ አሕዛብ አልዳኑም ነው የሚሉት እኛ አይሁድ። አይደለም። በአይሁድና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና የጌታን ስም የሚጠራ ይድናልና። አለቅ። ጌታ የተመሰገነው። ኢዩኤል የጌታን ስም የሚጠራ ሁሉ ይድናልና ነው ያለው። እዚህ ውስጥ አይሁድ አለ፣ ግሪክ አለ። ስለዚህ ይህንን ሁሉ የምንመለከተው ለምንድን ነው ካላችሁኝ፣ እምነታችንን አክብረን ልንይዘው ይገባል ነው። እምነታችን ደግሞ ለዚህ ለከበረ ነገር ልናውለው ይገባል እንጂ ቃሉን በትክክል ልንረዳው ይገባል እንጂ ወስደን ወገኖች ሆይ የማቴሪያል መጠቀሚያ ልናደርገው አይገባም። ወገኖች ሆይ ለእኔ የአዲስ ኪዳንን መጽሐፍ ባነበብኩ ጊዜ በማነብበት ሁሉ በሙሉ የአዲስ ኪዳንን ክፍሎች በሙሉ በማነብበት ጊዜ አክቲቭ የሆነ ሬማ ነው የማነበው። ስፔሲፊክ የሆነ መገለጥ ከህይወቴ ጋራ ከመዳኔ ጋራ ከክርስቶስ ጋር የተያዘ ነው። ወገኖች ጌታ የተመሰገነው። ሕያው የሆነ ቃል ነው የማነበው፣ የሚሰራ ቃል ነው የማነበው። ምክንያቱም እዚህ ሁሉ በሙሉ እነዚህ 855ቶች የብሉይ ኪዳን አዲስ ኪዳን የተሰገሰጉት የት ነበሩ በምንልበት ጊዜ እነዚህ ሁሉ በሙሉ ብሉይ ውስጥ ነበሩ። ነገር ግን ዘለው ህይወት ዘርተው አዲስ ኪዳን ላይ መጥተዋል። ጌታ የተመሰገነው። ግን ሁሉም የብሉይ ኪዳን ቃል ናቸው ህይወት የዘሩት አይደለም። እነዚህ 855 ክፍሎች ናቸው ህይወት የዘሩት። ግን ሆም ብለው ተዳፍነው የተቀመጡ ነበሩ። መዳፈን ታውቃላችሁ። በገጠር ከሰል ማታ ይዳፈንና ለጧት እሳት ፍለጋ አይኬድም። ይዳፈናል በአመድ ጧት ገለጥ አድርጎ የሚጠቀሙበት። ብሉይ ኪዳን ላይ ተዳፍነው የተቀመጡ ነበሩ። ክርስቶስ ሲመጣ ህይወት ዘራባቸው፣ እፍ አለባቸው፣ ብርሃን አበራላቸው። ይህንን የእግዚአብሔርን ቃል በጥንቃቄ እንድናይ ያስፈልጋል ወገኖች። እነዚህ በሙሉ የሚያመለክቱት መዳናችን ላይ ነው የሚያነጣጥሩት። የእግዚአብሔርን ቃል በጥንቃቄ በማስተዋል እንድናይ ያስፈልጋል። ጌታ የተመሰገነውን። የአይሁዳውያን ችግር የሆነባቸው ምንድን ነው ካላችሁኝ፣ ይሄ ሁሉ ቃል እጃቸው ላይ እያለ ቀንም ሌትም ያነቡታል። በየጊዜው በየምኩራቡ በየሰንበቱ በየመንገዱ ሁሉ ያነቡታል። ግን አላስተዋሉትም፣ አለዩትም። ወገኖች ሆይ እግዚአብሔር አይኖቻችንን ያብራ። መጽሐፍ ቅዱሳችንን በትኩረት በጸሎት መንፈስ ራሳችንን ሰተን በመንበርከክ ወገኖች ሆይ ለጥናት የሚሆኑ መጽሐፎችን የተለያዩ ቨርዥኖችን እያጣቀስን ተንበርክከን ልናጠናው ያስፈልጋል። የእግዚአብሔር ቃል ጥልቅ ነው። ምክንያቱም ሌላ ምን ሀብት አለን ወገኖች ሆይ? ቤት ነው? ንብረት ነው? ገንዘብ ነው? ምንድን ነው ወገኖች ሆይ? ለዘላለም የከበረ ሀብታችን ድህነታችን ነው ወገኖች፣ መዳናችን ነው። እግዚአብሔር በመገለጥ ብርሃን ያብራልን ወገኖች ሆይ። ልንገራችሁ፣ ይሄ በጣም ለዘመናት ሲያወዛግብ የኖረ ነው። አሁንም ያወዛግባል። ግን የእግዚአብሔር ቃል ቁልጭ ነው የተጻፈው። ስለዚህ ከሮሜ 9 እስከ ምዕራፍ 11 ድረስ ያለው እነዚህ 3ቱ ምዕራፎች በዋነኝነት ሐሳብ ምንድን ነው የሚናገሩት ካላችሁ፣ ይህ የምስራቹ ይህ ታላቅ ዜና መሲሁ መጥቷል የሚለው በክርስቶስ በማመን የኃጢአት ስርየትን የዘላለምን ሕይወት ይገኛል የሚለውን ቃል ኃጢአት ድል ተነስቷል፣ ሞት ተሸንፏል የሚለውን ይህንን ታላቅ ዜና ባለቤቶቹ እስራኤላውያን አስቀድመው ተስፋ የተሰጣቸው ሲጠብቁት የኖሩት ዋናዎቹ ለምንድን ነው ያልተቀበሉት? በብዛት እንደ ሀገር ለምን አልተቀበሉትም? ለምን ጥቂቶቹ ብቻ ተቀበሉት?
እንደ ህዝብ ካየነው እስራኤላውያን አላመኑበትም ብቻ አይደለም፣ ዳር ላይ ሆነው ይጠራጠሩ ነበር። መጠራጠር ብቻ አይደለም ወገኖች ሆይ፣ አሳልፈው ሰጡት። አሳልፈው መስጠት ብቻ አይደለም፣ ገደሉት፣ ቀበሩት ወገኖች ሆይ። ያውም ተራው ሰው ቢሆንሽ ተራው ሰው አይደለም ወገኖች ሆይ፣ ግንበኛ ድንጋይን መርጦ ይሄ ለግንብ ይሆናል ብሎ እንደሚመድብ እነዚህም የመጽሐፉ ባለቤቶች ወገኖች ሆይ፣ የሃይማኖት መሪዎች ዋናዎቹ ተቃወሙት። ለዛ ነው ጳውሎስ ወገኖች ሆይ ህዝቡ መጥቶ እንዴት እንዲህ ሊሆን ይችላል? ይህ የምንሰብከው ወንጌል እግዚአብሔር ያመጣው ከሆነ እግዚአብሔር አይጥልም የሚል ነገር ከሆነ እንዴት ይሄ አሁን እግዚአብሔር ህዝቡን ሲጥል እናያለን? ህዝቡን ጥሎ እንመለከታለን። እዚህ ጋር ቃሉን እግዚአብሔር ሲጥስ የተስፋ ቃሉን ሲሽር እንመለከታለን ይላሉ። ጳውሎስ ይሄን ለሚሉት ይሄን ለሚያነሱት ለመሳሰሉ ጥያቄዎች ሁሉ ሐዋርያ ጳውሎስ መልስ ሲሰጥ የምንመለከትበት ክፍል ነው። ምንድን ነው የሚለው? እንግዲህ እንደምታውቁት ይሄ መልስ በየዘመናቱ ውስጥ ሊሰጥ አይችልም። በየዘመናቱ ትውልድ ይነሳል፣ ትውልድ ይቀያየራል። እግዚአብሔር አንድ ጊዜ በቃሉ ውስጥ መልስ እየሰጠ ነው። ምክንያቱም ትውልዱ ሁሉ ሲቀያየር የመጣው ትውልድ ሁሉ የእግዚአብሔርን ቃል እያነበበ መልስ እንዲያገኝ የማያዳግም መልስ ነው እግዚአብሔር በጳውሎስ በኩል እየሰጠ ያለው። ለየትኛውም ዘመን ለየትኛውም ትውልድ የሚሆን መልስ ነው እግዚአብሔር እየሰጠ ያለው። ሐዋርያው የተለያዩ ማስረጃዎችን ሲያቀርብ ነው የምንመለከተው። እንግዲህ ከብሉይ ኪዳን መጽሐፍ ኢሳይያስንም ያነሳል፣ ሆሴንም ያነሳል፣ ኢዩኤልንም ያነሳል፣ ሌሎቹንም ጸሐፊዎችን ያነሳል። አስቀድሞ በእግዚአብሔር ቃል ላይ እየተጻፈ ነው ይላቸዋል። እንግዲህ ለምንድን ነው በብዛት ያላመኑበት ምክንያት? ማመን አለባችሁ፣ በክርስቶስ ማመን አለባችሁ። መጽሐፉ እናንተ ጋር ሆኖ መጽሐፉ ራሱ ስለ እምነት እየተናገረ ለምንድን ነው የማታምኑት እያለ ይሄንን ያላመኑትን ሰዎች ምን እያለ በጥንቃቄ እንዲያምኑ እየነገራቸው ነው። ይህ የብሉይ ኪዳን መጽሐፍ እየጠቀሰ በሚያስረዳበት ጊዜ በተለይ ምዕራፍ 10 ላይ ስንመጣ አንድ ያነሳው ነገር አለ። ባለፈውም በደንብ ተመልክተነዋል። እንግዲህ ምዕራፍ 10 በተለይ የሁለት ጽድቆች ግጭትን ነው የሚያሳየን። የሁለት ጽድቆችን ግጭት ያሳየናል። ምዕራፍ 10 ቁጥር 1 እስከ 4 ሰፊ ማብራሪያ ሰጥቼበታለሁ። ወደኋላ ሄዳችሁ ልትመለከቱት ትችላላችሁ። የእግዚአብሔር ጽድቅና የሰው ጽድቅ ወይንም የራስ ጽድቅ እንመለከታለን። በመሰረቱ የሰው ጽድቅ የሚባል የለም። ነገር ግን እስራኤላውያን ሕጉን በመፈጸም እኛ እንድናለን ብለው ሲጣጣሩ ያሳየናል። የራስን ጽድቅ በራስ ለመዳንን ሲታገሉ እናያለን። በተለይ ደግሞ ዋናዎቹ ሕዝቡ ሳይሆን በተለይ ዋናዎቹ ፈሪሳውያን፣ እነዚህ ሰዎች ለእግዚአብሔር እንደሚቀኑ ጳውሎስ መስክሮላቸዋል። ለእግዚአብሔር ይቀናሉ፣ ቅናት አላቸው። ችግሩ ግን ቅናታቸው በእውቀት አይደለም የሚቀኑት፣ እውቀት አልባ ነው። ዝም ብሎ መጋል፣ በቃ ዝም ብሎ የሚንገበገብ እውቀት ቢስ የሆነ እውቀት የሌለው ነገር የትም ሊደርስ አይችልም። ፍቅራችሁ በእውቀት ይሁን ነው የሚለው መጽሐፍ ቅዱስ። ያለ እውቀት የሆነ ነገር ጥፋት ነው የሚያመጣ፣ አደጋ ነው፣ ጨለማ ነው፣ ሞት ነው። እነዚህም ሰዎች የሚገርማችሁ ነገር ለእግዚአብሔር ይቀናሉ። ቅናታቸው ግን በእውቀት አይደለም፣ እውቀት የለውም፣ ያለ እውቀት ነው። ለዛ ነው መዳን ያልቻሉበት ምክንያት። ስለዚህ በእርግጥ እስራኤላውያን እውቀት አላቸውን ብለን በምናስብበት ጊዜ ፈሪሳውያን በሉ፣ ሰዱቃውያን በሉ፣ ጸሐፍ በሉ በሙሉ እውቀት የላቸውም። የሕዝቡ ሽማግሌዎች በሙሉ እውቀት የላቸውም። እንዴ ምን ማለት ነው እውቀት የላቸውም ልትሉ ትችላላችሁ። እንዴ ከነሱ በላይ አዋቂ አለ ወይ ልትሉ ትችላላችሁ። እውነት ነው። መጽሐፍ ውስጥ ውለው አድረው ይጠመቁበታል። ስራቸው መጽሐፍን መመርመር ነው ወገኖች ሆይ። ሕይወታቸው በሙሉ የተመረኮዘው መጽሐፍት ላይ ነው። ኑሯቸው ሁሉ መጽሐፍትን መመርመር ነው። የመጽሐፉ ሰዎች ተብለው ነው የሚጠሩት ወገኖች ሆይ። ነገር ግን የያዙትን መጽሐፍ ምን አላሉትም? አላወቁትም፣ አልተረዱትም። ልንገራችሁ፣ ሁለት የግሪክ ቃሎች አሉ እውቀት የሚለውን ለመጥቀስ ሁለት የግሪክ ቃሎች አሉ። አንደኛው ግኖሲስ ነው። ግኖሲስ ማለት አጠቃላይ ማወቅ ማለት ነው።
አጠቃላይ ቃል ማወቅ ማለት ነው። አጠቃላይ ጀነራል ዕውቀት ማለት ነው። ሁለተኛው ኤፒግኖሲስ የሚለው ደግሞ ፍጹም ሙሉ መረዳት ማለት ነው። አጠቃላይ ዕውቀትና ፍጹም የሆነ ሙሉ መረዳት። ልድገምላችሁ። ግኖሲስ ማለት ማወቅ ነው፣ ግን አጠቃላይ የቃል ዕውቀት ነው። ኤፒግኖሲስ ማለት ፍጹም ሙሉ መረዳት ማለት ነው። እሺ ታዲያ እንደዚህ ከሆነ ጳውሎስ እዚህ ጋር የሚጠቀመው በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ መሰክርላቸዋለሁ ሲል የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ለማቆም ሲፈልጉ ለእግዚአብሔር ሕግ አልተገዙም ብሎ ሲል የሚጠቀምበት ማወቅ ኤፒግኖሲስ ነው። ተመልከቱ። ያወቁት እነሱ የቱን ነው? በጣም የሚገርማችሁ ግኖሲስን ነው። ምክንያቱም አጠቃላይ ዕውቀት ነው ያላቸው። አጠቃላይ ዕውቀት ነው እንጂ ፍጹም የሆነው ዕውቀት የቱ የላቸውም። ኢፒግኖሲስ የሆነ ዕውቀት የላቸውም። መረዳቱ የላቸውም። መረዳቱ ቢኖራቸው ኢፒግኖሲስ ዕውቀት ይኖራቸው ነበረ፣ ሙሉ የሆነ ዕውቀት። ስለዚህ ግኖሲስ አላቸው፣ ዕውቀት አላቸው። ኢፒግኖሲስ ሙሉ መረዳት ግን የላቸው። እንዴት እንደተሳሳቱ ተመልከቱ። ምን ማለት ነው? ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ የተለያየ ነው። አንዳንድ የመጽሐፍ ቅዱስ አስተማሪዎች ይገጥሙናል። እንደ ሂሳብ፣ እንደ እንግሊሽ፣ እንደ ኬሚስትሪ፣ እንደ አንድ ሰብጀክት መጽሐፍ ቅዱስን ገብተው ቴዎሎጂ ይማሩና አያምኑ እንግዲህ ያስተምራሉ። ስራቸው ነው፣ መኖሪያቸው ነው። ዕውቀት አላቸው፣ ስለ እግዚአብሔር ግን አያውቁ። እነዚህም ምን አላቸው? ግኖሲስ አላቸው፣ አጠቃላይ ዕውቀት አላቸው። ኤፒግኖሲስ ሙሉ መረዳት፣ ሙሉ ዕውቀት ስለ እግዚአብሔር፣ ስለ መዳን፣ ስለ ኃጢአት ዕውቀቱ የላቸው። ለዚህ ነው በዕውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ አውቃለሁ ይላል። ዕውቀት የላቸውም፣ ዕውቀተ ቢስ ናቸው። መጽሐፍ ቅዱስ ደግሞ ሕዝቤ ዕውቀት ከማጣት የተነሳ ጠፍቷል ይላል። እግዚአብሔር አምላክ የተመሰገነ ይሁን። በሚቀጥለው ጊዜ እንቀጥላለን። ይህንኑ ቃል ዕውቀት ምንድን ነው የሚለውን ጌታ ይረዳናል። እግዚአብሔር አምላክ የተመሰገነ ይሁን። እንጸልያለን። እናመሰግንሃለን ጌታ አባት ሆይ፣ ስምህ የተባረከ ይሁን። ከእኛ ጋር ስለነበርክ ተመስገን። አሁን ደግሞ ቃልህን አብራልን። ስምህ ብሩክ ይሁን። በጌታ በኢየሱስ ክርስቶስ ስም